አንድ ሰው በቀን ሊያስበው የሚችለው ነገር እንደ ግለሰቡ እንደሚውልበት አካባቢ ሊለያይ ቢችልም ግን አንድ ጥናት እንደሚያሳየው በቀን ውስጥ ከ60 ሺህ እስከ 80 ሺህ ሀሳቦችን አይምሮ እንደሚፈጥር ወይም ደግሞ እንደሚያስብ ያሳያል። ከነዚህ ከ60 ሺህ እስከ 80 ሺህ ካሉ ሀሳቦች ውስጥ ተኝተን የምናስበው ሀሳብ ተካቶ ወይም ደግሞ ተጨምሮ ነው። ለምን? የሰው ልጅ ሲተኛም ማሰቡን ስለማያውቁ ከ80% እስከ 95% የሚሆኑት ያለፉ ወይም ደግሞ ድጋሚ የምናስባቸው ተመሳሳይ ሀሳቦች ናቸው። 80%ቱ ደግሞ ኔጌቲቭ ወይም ደግሞ ለወደፊት ስለሚፈጠሩብን አደጋዎች፣ ሰዎችን ስለማጣት ፍራቻ፣ ለምን እናደረግኩኝ ወቀሳ፣ እነዚህን ያካትታል። ወደ ዋና ሀሳቤ ስመጣ አብዛኞቻችን እድሜያችን ከ15 እስከ 25 ያለን ኢትዮጵያውያን ወንዶች የምናስባቸው ሀሳቦች ተመሳሳይ ናቸው። እድሜያችን እየጨመረ ሲበጣ ሊለያይ ቢችልም ግን አንድ የ13 ዓመትና የ25 ዓመት ወጣት የሚያስበው ነገር ቢያንስ በተዘዋዋሪ የሆነ የተገናኘ ነገር ይኖረዋል። ስለዚህ የምናስባቸውን ሀሳቦች እኔ የዘረዘርኳቸው 5 ነገሮች አሉ። አብዛኞቻችን ስለ እነዚህ እያሰብን ነው ጊዜያችንን የምናቃጥል። አንደኛ ስለ ትምህርታችን ወይም ደግሞ ስለ አካዳሚክ ውጤታችን፣ ሁለተኛ ሰው ምን ይለኛል፣ ሰው እኔን ያከብረኛል፣ ቤተሰቦቼ፣ ጓደኞች እንዴት ነው እኔን የሚመለከቱኝ እያልን የምናስበው ሀሳብ አለ። ሶስተኛ ደግሞ ነገ ምንድን ነው የምሆነው የሚለው ፍራቻ አለ። አራተኛ ደግሞ እንዴት አላማዬን አሳካለሁ፣ እንዴት እሱ ጋር መድረስ እችላለሁ የሚል ሀሳብ ወይም ፍራቻ አለ። አምስተኛ ደግሞ ብዙዎቻችን አብዛኞቻችን ጊዜ የምናቃጥለው ስለ ሴት በማሰብ ነው። አንድ ጥናት ምን ይላል መሰላችሁ? በቀን ውስጥ አንድ ሲንግል የሆነ ወንድና ሪሌሽንሺፕ ውስጥ ያለ ወንድ ስለ ሴት የሚያስቡበት መጠን በጣም የተለያየ ነው ይላል። ሲንግል የሆነ ወንድ በቀን ውስጥ ከ8 ሰዓቱን በላይ ስለ ሴት እያሰበ ነው ጊዜውን የሚያቃጥል። ሪሌሽንሺፕ ውስጥ ያለ ሰው ግን ከሲንግል ካለው በጣም ይወረደ ወይም ደግሞ ትንሽ ጊዜ ነው ስለ ሴት የሚያስብ የሚችለው። ስለ ሪሌሽንሺፕ ሌላ ቀን በደንብ እንመልስበታለን። ግን አብዛኞቻችን በዚህ እድሜ ያለን ሰዎች እድሜያችን ከ15 እስከ 25 የሆንን ወጣቶች ጊዜያችንን የምናቃጥለው የማይረባ ነገር በማሰብ ነው። ሶሻል ሚዲያ ላይ ምን አዲስ ነገር ትሬንድ ሆነ፣ ማን ታዋቂ ሰው ተሰደበ፣ ሮስት ተደረገ፣ በየኮሜንቱ እየገባን ስለ ሰው ኔጌቲቭ ነገር በመጻፍ ስለሆነች ስለ ሰፈራችሁ ሼፓ ስለሚያምር ወይ ቆንጆ ስለሆነች ሴት እንዴት ነው ብር ሳልሰራ ማግኘት የምችለው፣ እንዴት ነው ከሰው መከፈል የሚችለው፣ እነዚህ ተራ ሀሳቦች ወይም ደግሞ ከሰፈር ሊያወጡን የማይችሉ ሀሳቦችን እያሰብን ነው ጊዜያችንን የምናቃጥል። ዛሬ ልወቅሳችሁ ወይም ደግሞ እነዚህን ነገር አታድርጉ ልላችሁ አይደለም የመጣሁት። 4 ነገሮችን አዘጋጅቼላችኋለሁ። እነዚህ 4 ነገሮችን ትኩረት ሰጥታችሁ ማድረግ ከጀመራችሁ የምታሰቧቸው ሀሳቦች የተስተካከሉ ይሆናሉ። ራሳችሁ ላይ ትኩረት ማድረግ ትጀምራላችሁ። ቢያንስ በየቀኑ ልታስቡ የምትችሉት ራሳችሁን እንዴት መለወጥ እንዳለባችሁ። የመጀመሪያው አብረውን የሚያሳልፉ ወይም ደግሞ አካባቢያችን ላይ ያሉ ሰዎች እኛ ላይ ትልቅ ተጽዕኖ ያሳድራሉ። አንድ ጥናት እንደሚያሳየው አንተ የ5 ጓደኞች ሃይብሪድ ነህ ይላል። ይህ ምንድነው የሚያሳየው? አሁን ጀማ የሚባል ነገር አለ አይደለ? እዛ ውስጥ 5 ጓደኞች ካሉ የእነሱ የባህሪ ሃይብሪድ፣ በቃ የሁሉም ባህሪ አንዳንድ ባህሪ አለ። ጓደኛ ቀልደኛ ከሆነ አንተ በትንሹም ቢሆን ቀልደኛ ነው። ስፖርት የሚሰራ ጓደኛ ካለ ስፖርት ትሰራለህ። ስለዚህ ቢያንስ የእነሱ አንድ ባህሪ አንተ ውስጥ ይኖራል። እስቲ አስበው፣ ስለምን እንደምታወራ፣ ስለምን እንደምታስብ፣ የት እንደምትውል። ጠዋት ከእንቅልፍ ተነስተ ማንቸስተር ኳስ በላኝ ዛሬ ዊን ብዬው ነበረ፣ ቦስቲም ሆኖ ቤስቲም አልሆነ ምናምን እያልክ እያሰብክ እንዴት ነው ቆይ ራስን ስትረስ ውስጥ የማትከተው የነገ ህይወት ሊያሳስብ የሚችለው? ስለዚህ ጓደኞችና አካባቢ ላይ ያሉ ሰዎች አንተ ጋር ተመሳሳይ ኢነርጂ ያላቸው፣ ተመሳሳይ ዓላማ ያላቸው፣ ና ተነስተን ጂም እንግባ፣ ብር እንስራ፣ የነገ ህይወታችን እንቀይር የሚል ጓደኛ ነው የሚያስፈልግ እንጂ ይህ በተራ ነገር ጊዜውን የሚያቃጥል ጓደኛ አይደለም የሚያስፈልግ። ሁለተኛ የምንሰማቸው ሙዚቃዎች ደግሞ የምናያቸው ተንቀሳቃሽ ምስሎች ወይ ቪዲዮዎች የእኛን ኢሞሽን የመቆጣጠር ትልቅ አቅም አላቸው። ሙዚቃ ስሜታችን ላይ ትልቅ አስተዋጽኦ ማሳደር ይችላል። አንዳንዴ ልብ ብላችሁ ከሆነ ጠዋት እንደ ድንገት ቲክቶክ ላይ ወይ ሰፈር ላይ ተከፍቶ የሰማችሁት ሙዚቃ ሳታስቡትም ቢሆን ማታ እስከምትተኙ ድረስ ቢሆነ ሚስ እየዘፈናችሁ ትውላላችሁ። ይሄ ደግሞ ታስቦበት ተጠንቶ የተሰራ ነገር ነው። እንዴት ነው ኦዲየንሶቻችንን መቆጣጠር የምንችለው ተብሎ ታስቦ የሙዚቃ የሳውንድ ዌቭ አለ አይደለ? እነሱ ተጠንተው ነው ሙዚቃዎች የሚሰሩ። ስሎ ሙዚቃ የምሰማ ከሆነ ካልም ይሆን የተረጋጋ የማድረግ አቅም ካለ እስቲ አንዳንዴ ልብ ብላችሁ ከሆነ ቀስ ያለ ሙዚቃ ከሰማችሁ ቀስ እያላችሁ ነው የምትራመዱት የምታወሩ። የፍቅር ሙዚቃ ደግሞ ከሰማችሁ እንደ አፍቃሪ ትነጫነጫላችሁ። ልክ በምናባችሁ የሆነ ክረሻችሁን ትስሉና የሌለችውን እሷ እንደከዳቻችሁ እንደተዋችሁ እንደ አፍቃሪ ያደራርጋችኋል። የዚህን ያህል ነው የሙዚቃ ፓወር። ስለዚህ የምትሰሟቸውን ሙዚቃዎች ለይታችሁ ወቁ። እናንተን ሞቲቬት ሊያደርጉ ሊያነቃቁ የሚችሉ እንጂ ስሜታችሁን ሊያወርዱ ወይም ደግሞ ያልተፈለገ ስሜት ውስጥ የሚኮቷችሁ ሙዚቃዎችን አትስሙ። ሌላው ደግሞ የምናያቸው ቪዲዮዎች የኛ አክሽን ላይ ትልቅ አስተዋጽኦ አላቸው። ኢትዮጵያ ላይ ጾታዊ ትንኮሳ የበዛው ለምን ይመስላችሁ? ግልጽ ነው። ፖርን ቪዲዮ ያያል፣ ከዛ ራሱን ያልተፈለገ ስሜት ውስጥ ይከታል ወይም ያ ቪዲዮ ያስገባዋል። ከዛ በኋላ በቃ ለሌላ ነገር ይገፋፈዋል። ከዛ ተቃራኒ ጾታውን ስለሚፈልግ ሄዶ ማናገር ወይም ደግሞ ሄዶ ማሳመን ስለማይችል ወይ ስለሚፈራ ራሱ ያልተፈለገ ነገር ውስጥ ይከታል ማለት ነው።
እናንተን ሞቲቬት ሊያደርግ ሊያስተምር ወይም ሊቀይራቸው የሚችል ቪዲዮዎችን እንጂ ልታዩት የሚገባው እንደዚህ ያልተፈለገ ስሜት ውስጥ ያልተፈለገ አክሽን ውስጥ ሊከቷችሁ የሚያስፈልጉ ቪዲዮዎችን አትዩ። እስቲ ቲክቶክ ፎር ዩ ፔጃችሁ ውስጥ ግቡና 10 ቪዲዮዎችን ወደ ታች ስክሮል አድርጋችሁ ማንነታችሁን ይገልጿል። ያንን በማየት ብቻ እኔ ምን አይነት ሰዎች እንደሆናችሁ ገምታሉ። ቀልደኛ አሸዋፊ ከሆናችሁ የሜን ቪዲዮ ይመጣላችኋል፣ የኳስ ቪዲዮ ይመጣላችኋል፣ የሮስት ቪዲዮ፣ ከዛ አንድ የሆነች ቆንጅዬ ልጅ ሊፕሲንክ ምናምን እየሰራች እየዘፈነች ምናምን አለ። ከዛ ነገ እኮ ሰክሰስፉል ሆናለሁ አላማ አለኝ እያልክ ታወራለህ። አይ ቲክቶክን ለመደበሪያ ነው የምጠቀመው ካልክ መብት ነው፣ ቲክቶክን ለመደበሪያ ብቻ መጠቀም። ከዛ ግን ነገ ላይ ህይወት አንተ ላይ ትደበርባለች ወይ ሙድ ነው የምትይዝ። ሶስተኛ መጽሐፍ ማንበብ ነገሮችን የምናይበት መንገድ ይቀይርልናል። አብዛኞቹ ሰክሰስፉል ሰዎች ብዙ ጊዜ መጽሐፍ ያነባሉ ተብሎ ተነግሯቸዋል ወይም በአጋጣሚ ሰምታችሁ። ሊደበሩበት አይደለም ያነቡት፣ ስለደበራቸው ራሳቸውን ለማዝናናት አይደለም ያነቡት። ከሌሎች ሰዎች ህይወት ለመማር እይታቸውን ለማስፋት እውቀታቸውን ለማስፋት ወይም ደግሞ ነገሮችን የሚያዩበትን መንገድ ለማስተካከል ነው እነዚህን መጽሐፍ ያነቡት። መጽሐፍ አለማንበብ ሰክሰስፉል አያደርግም እያልኳቸው አይደለም፣ ግን ሰክሰስፉል የምትሆኑበትን መንገድ ያፈጥንላቸዋል። ስለዚህ ብዙ ጊዜ አይታችሁ ከሆነ ሲያወሩ የሚያምርባቸው የተረጋጉ የሆነ ታማኝነታቸው ከፍ ያሉ ሰዎች መጽሐፍ አንብቡ ያመጡት ውጤት ነው ያ። ስለዚህ እናንተም ነገ ሊረዷቸው የሚችሉ እነ ፋይናንሻል፣ ቢዝነስ፣ ሳይኮሎጂ ወይም ደግሞ የታዋቂ ሰዎች ባዮግራፊ ብታነቡ እናንተ ሞር የተሻለ ህይወት ይኖራቸዋል። እነዚህን መጽሐፍ ማንበብ የምትፈልጉ ወይም ደግሞ ማግኘት የምትፈልጉ ከሆነ ቴሌግራም ቻናሌ ላይ ማግኘት ትችላላችሁ። በዛው ጆይን ብላችሁ ፋሚሊ መሆን ይችላላችሁ። እዚህ ቴሌግራም ላይ 48 ሎው ኦፍ ፓወር የሚለውን መጽሐፍ በቀን አንዳንድ ሩል ወይም ደግሞ አንዳንድ ምዕራፉን እየለቀኩኝ ስለሆነ ጆይን ብታደረጉ ብዙ የምታተርፉበት ነገር ይኖራል። አራተኛው ወይም የመጨረሻው አትራክቲቭ ሀቢት ቢውልድ አድርግ። በተለምዶ ሀቢት ብለን ብዙ ጊዜ የምናደርጋቸው ነገሮች ጠበቅ አድርገን ከያዝናቸው ብዙ ነገሮቻችንን የመቀየር አቅም አላቸው። አሁን ለምሳሌ እኔ ጂም እሰራለሁ፣ ጆርናል አደርጋለሁ፣ ኮንቴንት ክሬት አደርጋለሁ። እነዚህ ናቸው ሆቢዎች። ጂም ስሰራ አትራክቲቭ ወይም ደግሞ አማላይ ሲሆንነት ፊዚክ ቢውልድ አደርጋለሁ። ጆርናል ሳደርግ ውስጤ ላይ ተሰምቶኝ የነበረ ሀዘን ሊሆን ይችላል፣ የተለያዩ ነገሮችን አስወግዳለሁ። የማይበትንም መንገድ ያሰፋልኛል። ኮንቴንት ክሬት ሳደርግ ደግሞ ህይወቴን ዶክመንት እያደረግኩኝ ነው፣ ወይም ደግሞ ከዚህ ነው የጀመርኩት እንደዚህ ነበርኩኝ ብዬ ዶክመንት እንዳደርግ ያግዘኛል። ይሄ ቀጥተኛ ጥቅሞቹ ናቸው። በተዘዋዋሪ ደግሞ አንድ ላይ ዲሲፕሊን ቢውልድ እናደርጋለን፣ ኮንሲስተንሲ ቢውልድ እናደርጋለን፣ ከሰው ጋር ያለንን ኮሚኒኬሽን ቢውልድ እናደርጋለን። አንዳንድ ደግሞ ስማርት ሰዎች አሉ ሀቢቶቻቸውን ቢውልድ ያደርጉና ወደ ብር የመቀየር አቅም አላቸው። ብዙ ነገሮችን ማየት ስለሚችሉ እነዛን ሀቢቶች ቢውልድ አድርገው ሰዎችን እያስተማሩ ሊሆን ይችላል፣ እንደዚህ ሶሻል ሚዲያ ለበተው ሊሆን ይችላል። ግን በእነዛ ሀቢቶቻቸው ብር ያገኛሉ። እናንተ ብዙ ጊዜ የሚያስደስቷችሁን ነገሮች የምታደርጉ ወይም ደግሞ ሀቢት የሚባሉ ነገሮች ካላችሁ እንደ ቀልድ አትያቸው፣ ጠበቅ አድርጋችሁ ያዟችሁ። በኋላ ላይ ታመሰግኑኛላችሁ። ዛሬ የነገርኳችሁን 4 ነገሮች መተግበር ከጀመራችሁ ፎከስ ማድረግ ትጀምራላችሁ፣ ሀሳባችሁን መሰብሰብ ትጀምራላችሁ። ራሳችሁን የማይሆን ሀሳብ ውስጥ አትከቱም፣ ወይም ደግሞ ሁሌ ስለ ለውጥ ነው የምታስቡ። ስለዚህ እንደ ቀልድ አትያችሁ። የዛሬው ቪዲዮ የሚመስል ነበረ። ሰልፍ ዲቨሎፕመንት ወይም ሰልፍ ኢምፕሩቭመንት ኮንቴንት የሚመቻችሁ ካላችሁ ሰብስክራይብ አድርጋችሁ ፋሚሊ መሆን እንችላለን። እኔ የምሰራው ኮንቴንት ወይም ደግሞ መሆን የምፈልገው ዓለም ላይ ብዙ ጊዜ አሉ የሚባሉ 1% ወንዶች አሉ አይደለ? እነሱን ነው መሆን የምፈልገው። ያንተም ዓላማ ከኔ ጋር ተመሳሳይ ከሆነ አንድ ላይ ተጋግዘን እዛ ቦታ መድረስ እንችላለን። ሰብስክራይብ አድርገህ ፋሚሊ ሁን። ደህና ሁን።